ሰላም ጤና ይስጥልኝ። ውድና የተከበራችሁ የአብትሽ ቤተሰቦች እንዴት ናችሁ? ደህና ናችሁ? አለሁኝ እግዚአብሔር ይመስገን ደህና ነኝ። በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልኝ እያልኩኝ ዛሬ መጥቼላችኋለሁ። እንዴት ናችሁ ቤተሰቦች? ሰላም ናችሁ ያላችሁ? አለሁ እኔ ደህና ነኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ቤተሰብ ያልሆናችሁ ማለት ነው። እንዲሁም ደግሞ ቪዲዮውን እስከ መጨረሻ አይታችሁ ከተመቻችሁ ላይክ ማድረጋችሁን አትርሱ። እንዴት ናችሁ ቤተሰብ? ሰላም ናችሁ ወይ? አለውን እግዚአብሔር ይመስገን ደህና ነኝ። ዛሬ የመጣሁት ምንድን ነው ለጠየቃችሁ ጥያቄዎች መልስ ይዤ መጥቻለሁኝ ማለት ነው። እንዲሁም ደግሞ አንዳንድ ስለ ፀጉር ቅባቶች ማውራችሁ ነገር አለኝ ማለት ነው። ያኔ በጠየቃችሁ ጥያቄ መሰረት ላይ መልስ የምሰጣችሁ ይሆናል ማለት ነው ቤተሰብ እና እንደምታዩት ትናንትና ቪዲዮ ለቅቄ ነበረ ማለት ነው እና የሮብ እና የዘባዲ ትሪትመንት አዘጋጅቼ እየተቀባው አሳይቻችሁ ነበረ። ብዙ ልጆች ጠይቃችሁኛል ጥያቄዎች ማለት ነው። እነሱ ጥያቄዎችን እመልስላችኋለሁ። ያው ለመጀመሪያ ጊዜ ቁጥርጥር ፀጉሬን በቀጫጭኑ እንደዛ አድርጌ ስሰራ ነው ማለት ነው። ማን የሰራሽ ትሉ ይሆናል። እናንተ እኮ ገምቱ እስኪ ማን የሰራኝ እንደዛ አድርጎ? ማን የሰራኝ ይመስላችኋል? እንደዛ አድርጎ ማለት ነው። ገምቱ እናንተ ማለት ነው። ገምቱ። ለማንኛውም ራሴ ነኝ የሰራሁት እንደዛ አድርጌ በግምትም በመስታወትም ከፊት ለፊት ያለውን በመስታወት እያየሁኝ ወደኋላ ያለውን ደግሞ በራሴ ዝም ብዬ እያየሁ በግምት ነው የሰራሁት ማለት ነው። እና ለመጀመሪያ ጊዜ ቀጭን ስሰራ ማለት ነው ቁጥጥር እንደዚህ ቅጭጭ አድርጌ ስሰራ የመፍታቱን ነገር እንግዲህ አላቅም። እናንተ መታችሁ ታፋትኛላችሁ እንጂ ብቻዬን እንጃ በስንት ቀን እንደምፈታው ማለት ነው። የምር እኔ ተጎን አንድ እዚህ ጋር እና እዚህ ጋር አንድ አድርጌ ራሱ ሰርቼ ስፈታ እንዴት እንደሚደክመኝ ማለት ነው። ስሰራው ነው የሚሻለኝ እንጂ ስፈታው ይደክመኛል ማለት ነው። እና ዛሬ ደግሞ እንደዛ ተሰርተው አየሁኝና እንደዛ አርጌ ቅጭጭ አርጌ ሰራሁት ማለት ነው። በነገራችን ላይ የእርጎ እና ዘይቱን ያለሰልሳሉ ያልሽኝ ልጅ በዛው አጋጣሚ ያለሰልሳል ማለት ነው። የምር ያለሰልሳል። አያችሁት? ይሄንን ይመስላል ማለት ነው። እና ብዙ ልጅ የራሳቸውን ፀጉር መስራት የማይችሉ አላቸው። እኔ ደግሞ የሰው ፀጉር መስራት ነው የማልችለው። የራሴን ፀጉር እንደፈለግኩ አድርጌ እሰራዋለሁኝ ማለት ነው። እና እንግዲህ እንደዛ አድርጌ ሰው የሰራው ሰው የከፈለው ነው የሚመስለው። ክፍሌቱ ራሱ አከፋፈሌ ራሱ ሰው አይቶ የከፈለው ነው የሚመስለው እንጂ በግምት የተከፈለ አይመስልም አይደል? ስትሬት ነው። እና ቤተሰቦቼ ለማንኛውም ያው በጠየቃችሁኝ መሰረት ወደ ጥያቄዎቻችሁ ልሄድና ጥያቄዎቻችሁን እያንዳንዱን ጥያቄ እነግራችኋለሁ ማለት ነው። ዛሬ የሆነ እንደዚህ የሚሽከረከር ወንበር ላይ ነው እና የተቀመጥኩት ብርቅ ሆኖብኝ እየተሽከረከርኩ ማለት ነው። መቼም በወዳችሁ በውስጣችሁ መቼም ልትሉኝ ትችላላችሁ። እና ያው ራሱ ይዞራል፣ ግን በነገራችን ላይ ማለት ነው ራሱ ይዞራል። እንደዚህ እኔ ደግሞ ልምድ ብሎብኝ ማለት ነው የማይሽከረከር ወንበር ላይ ራሱ ብቀመጥ እቁነጠንጣለሁ፣ ወይ እንደዚህ እላለሁ ወይ እንደዚህ እላለሁ፣ በቃ እዞራለሁ ማለት ነው። ለምዶብኝ ነው፣ ግን ያው ተልምድ ነው ማለት ነው። እና እሺ አሁን ወደ ጥያቄዎቻችሁ ልሄድና ላስረዳችሁ ማለት ነው። ቅባቱን እንደምታዩት እዚህ ጋር ተቀምጦላችኋል ዛሬም ማለት ነው። እዚህ ጋር ፊት ለፊት አለ። ይሄ ነው ቅባቱ። የምጠቀመው ቅባት ይሄ ነው። አንደኛውም ባለፈው አሳይቻችኋለሁ። ያላያችሁ ቪዲዮውን ያላያችሁ ገብታችሁ ማየት ትችላላችሁ ማለት ነው። እንዴት ነው አጠቃቀሙ? በቃ ለእያንዳንዱ ጥያቄ እያነበብኩ መልስላችሁ ይሻላል ማለት ነው። ሪፕሌይ ላይም መልስላችኋለሁ፣ ግን ደግሞ አብራርቼ ባስረዳችሁ ይሻላል ብዬ በቪዲዮ ልነግራችሁ መጥቻለሁኝ ማለት ነው ቤተሰብ። እሺ ተቀብተን ስንት ደቂቃ መቆየት አለበት? አብዛኛው ጥያቄ ተቀብተን ስንት ደቂቃ መቆየት አለበት? ይሄንን ቅባት ማለት ነው። ይሄንን ቅባት እዚህ ጋር ያለውን የህንዶች ኮኮናንት ቅባቱን ማለት ነው። ሰማያዊ ነው አይደል የሚባለው? አዎ ሰማያዊውን እንደፈለጋችሁት ማስቀመጥ ትችላላችሁ። በርከት አድርጋችሁ ተቀብታችሁ ለ2 ሰዓት ወይም ለ1 ሰዓት ያክል አቆይታችሁ መታጠብ ትችላላችሁ። ወይንም ደግሞ እንደ ማንኛውም ቅባት በማንኛውም ሰዓት ተጠቅማችሁ በፈለጋችሁበት ሰዓት መታጠብ ትችላላችሁ። ለምሳሌ እኔ አሁን ይሄንን ቁጥርጥር ስሰራው ተቀብቻለሁ ማለት ነው። ያኔ እንደ ማንኛውም ቅባት እንደምጠቀመው እያስነካሁኝ እንደዚህ እያሻሸሁኝ ነው የሰራሁት። ትናንትና ነው የሰራሁት። ዛሬ ይውላል፣ ነገም ይውላል፣ ከነገ ወዲያ ምናምን
ምናልባት ከተመቸኝ ፈትቼ እታጠበዋለሁ ማለት ነው። እና ለስንት ደቂቃ ያክል መቆየት አለበት ለምትሉ ልጆች ለምትፈልጉት ሰዓት ደቂቃ ማስቀመጥ ትችላላችሁ። አጠቃቀሙን በርከት አድርጋችሁ የምትጠቀሙ ከሆነ መታጠብ ይኖርባችኋል ከ2 ሰዓት በኋላ። ቀለል አድርጋችሁ እንደ ማንኛውም ቅባት ከሆነ ደግሞ የምትጠቀሙት በፈለጋችሁበት ሰዓት ነገም ሆነ ከነገም ወዲያም ሆነ በምትታጠቡበት ጠጉራችሁን መታጠብ በምትፈልጉ ሰዓት መታጠብ ትችላላችሁ ማለት ነው። ለስንት ደቂቃ ነው የምትሉኝ? ይሄው መልስ ሰጥቻለሁ ማለት ነው። ሌላው ደግሞ ሌላው ጥያቄ ደግሞ ስንት ነው የኔ የት ንገሪኝ እህት፣ ስንት ነው የኔ እህት ንገሪኝ። የእያንዳንዱ ሱቅ ሊለያይ ይችላል። እኔ ዱባይ ነው ያለሁት። መጨረሻ ትንሿ 8 ብር ናት። መካከለኛው ደግሞ 14 ብር ነው። በዱባይ ነው እየነገርኩሽ ያለሁት፣ በዱባይ ድርሃም ማለት ነው። በሳውድ ሊለያይ ይችላል። በዚህ አጋጣሚ ኢትዮጵያ አለ ወይ ላላችሁ ልጆች ደግሞ ኢትዮጵያ አለ። እኔ በአይኔ ይቻለሁ። የዛሬ 2 ዓመት ሀገር ገብቼ ነበርና አይቼዋለሁኝ። አለ፣ ሀገር ቤትም አለ ማለት ነው። ተለቅ ያሉ ሱቆች ውስጥ ይኖራል። ማንኛውም ሱቅ ውስጥ አይኖርም። ውጭ ሀገር ያላችሁ ግን ማንኛውም ሱቅ ውስጥ ይኖራል ማለት ነው። ውዴ ስተኛ ተቀብቼ መልሼ ማታ ነው የምታጠበው። ካላሰርኩት ራሴን ያመኛል። ቅባት ለምዶ እና ችግር አለው እንደመልሽልኝ አደራ አደራ ብላኛለች። ችግር የለውም የኔ ውድ፣ የምትታጠቢውም አንቺን ደስ እንዳለሽ መታጠብ ትችያለሽ፣ አለመታጠብም ትችያለሽ ማለት ነው። ካላሰርኩት ራሴን ያመኛል ቅባት ለምዶ እና ችግር አለው እንዴ? ችግር የለውም የኔ ውድ፣ በፈለግሽው ሰዓት ተቀቢው፣ በፈለግሽው ሰዓት ታጥቢው ማለት ነው። እና ችግር የለውም። ማታ ተቀብተሽ ጠዋትን መታጠብ ትችያለሽ። እንደማንኛውም ቅባት ደግሞ በከፊፍ አነስ አድርገሽ በስሱ ተቀብተሽ ማስቀመጥም ትችያለሽ ማለት ነው። እሺ ማሬ፣ ቶሎ በይ መዳም መጣች፣ ትቆያለሽ መሰለኝ። ወይ የኔ ውዶች ይቅርታ፣ የእያንዳንዳችሁን ሀሳብ ጠቅለል አድርጌ ስለሆነ የምነግረው። እንግዲህ የአንዳቻችሁ ቶሎ ሊመለስላችሁ ይችላል፣ ለአንዳቻችሁ ደግሞ ረዘም ያለው ቪዲዮ ወደፊት ያለው ውስጥ ሊሆን ስለሚችል በትዕግስት ማዳመጥ ይኖርባችኋል እስከ መጨረሻው ማለት ነው። የኔ ውድ ነገር እንግዲህ ታገሹ። ያልበዛ ደግሞ ሴትዮች ጋር ሂጅና ስትመለሺ ታዳምጫለሽ ማለት ነው። እሺ እኔም ሴትዮን ሁለተኛውን ገዝታለች። ሁለተኛው ብዙ አይመስጥም። አዎ እኔ አቆሚዋለሁ መጠቀሙን ማለት ነው። ስለዚህ አንደኛውን ተጠቀሙ ሁላችሁም ማለት ነው። ተቀብቼ ስንት ሰዓት ትቆያለሽ? ተቀብተሽ ስንት ሰዓት ትቆያለሽ ውዴ? ተደጋጋሚ ጥያቄ ነው። እኔ ተቀብቼ በፈለኩበት ሰዓት ነው የምታጠበው። ማግስቱም በሶስተኛውም ቀን መታጠብ በምፈልግ ሰዓት፣ ምግብ በምሰራ ሰዓት ታጠባለሁ ማለት ነው። እሺ ወይኔ ተበልቻለሁ። አንደኛው ነው ግን ፀጉሬ ለውጥ የለውም። አዎ የእያንዳንዱ ፀጉር ተስማሚ ሊኖረው ይችላል፣ ላይስማማው ይችላል። የሁሉም ፀጉር አንድ ነው፣ ለሁሉም ይስማማል ማለት አይቻልም። ማለት ነው። እሺ ቀጣይ ደግሞ ለየው እስኪ ቀጣይ ኮሜንታችሁን ደግሞ ሌላችሁ ምናልባት ያልመለስኩት ካለ ማለት ነው። አጠቃቀሙን ትናንትና የለቀኩት ቪዲዮ ላይ ማለት ነው ስለ ዘባዲ ወይም እሮብ ወይም እርጎ በሶስቱ በሳውድ በዱባይ በኢትዮጵያ ቋንቋ ማለት ነው። እሮብ ዘባዲ የሚባለው ወይም የጌት በእንግሊዘኛው ማለት ነውና እሱንና የወይራ ዘይት አጠቃቀሙን ንገሪን ላላችሁ ልጆች ማለት ነው። እዚህ ጋር ይህንን ቪዲዮ አይታችሁት ከሆነ ማለት ነው ትናንት የሰራሁት ቪዲዮ አለ። አጠቃቀሙ እንዴት መሰላችሁ? ሮባችሁን አንድም ከፈለጋችሁ አንድ ሮብ ይበቃኛል የምትሉትን ያክል ሮብ ማለት ነው። አንድ ከፈለጋችሁ አንድ አድርጉ። እኔ አንድ ነው የተጠቀምኩት። ከዛ ዘይቶናችሁን የሚበቃውን ያክል አድርጉ። በአንድ አቀላቅሉና በደንብ አድርጋችሁ ሁሉም ቦታ ጠጉራችሁን በደንብ አድርጋችሁ ቀቡት። ከዛ በፕላስቲክ ነገር ጥቅልል አድርጋችሁ ሸፍናችሁ ለ2 ሰዓት ያክል አስቀምጡት ማለት ነው። ለ2 ሰዓት ያክል አስቀምጣችሁ ከ2 ሰዓት በኋላ ትታጠቡታላችሁ ማለት ነው ውዶቼ። ያለሰልሳል ወይ? አዎ ያለሰልሳል። በደንብ ነው የሚያለሰልሰው። ሲጀመር ይሄ የአረንጓዴው ቅባት ያለሰልሳል፣ ግን ደግሞ ሮብ ደግሞ በጣም አሪፍ ነው ለፀጉር ማለት ነው። ያለሰልሳል፣ ያረዝማል፣ ያፋፋል።
ስለዚህ ተጠቀሙት። ቢያንስ በሳምንት አንድ ጊዜ ካልቻላችሁ ደግሞ በ15 ቀን አንድ ጊዜ ብትጠቀሙት መልካም ነው። እኔ በ15 ቀን አንድ ቀን ወይንም ደግሞ በወር አንድ ቀን እንዳገኘው ነው ሮብ እንዳገኘው ነው የምጠቀመው ማለት ነው። ላይክ እያደረጋችሁ ላይክ ማድረጉን እንዳትረሱ እሺ ውዶቼ። እሺ ሌላው ደግሞ መልሽልኝ፣ እንዴት አድርገን እንጠቀም፣ ስንት ሰዓት እናቆየው? ለዚህም መልሻለሁኝ። እንደፈለጋችሁ አድርጋችሁ መጠቀም ትችላላችሁ። አጠቃቀሙን ተናግሬያለሁኝ። ኧረ እኔ አንድ ወሬ ነው ከጀመርኩ ለውጥ አይቼበታለሁኝ። አዎ አንዳንዶቻችሁ ቶሎ ብሎ ለውጥ ያሳያቸዋል፣ አንዳንዶቻችሁ ደግሞ ጊዜና ወቅት ይወስድባቸዋል። ስለዚህ አንድን ቅባት ለውጡን ለማየት ቢያንስ ወር ይፈጅባቸዋል ማለት ነው። ወርና እንደዛ ለውጥ ለማየት የዛን ያክል መጠቀም ይኖርባቸዋል ማለት ነው። ወደ ተጠቅማችሁ ወደ ለውጥ አገኛለሁ ማለት አይቻልም። ለምሳሌ ሳምንት ተጠቅማችሁ አይ ሳምንት ምንም ለውጥ አላገኘሁበትም ብላችሁ ሌላ ቅባት ብትቀይሩ ያንን ቅባትን ብትሞክሩት እንደዛው ነው የሚሆነው። ወዲያው ለውጥ ላይሰጣችሁ ስለሚችል ትንሽ ተረጋግታችሁ ጠብቁት ማለት ነው። እና ሌላው ደግሞ በርቺ 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 እህታችን፣ እናመሰግናለን። ያው የምስጋናውን እንዳንብበው ብዬ ነው። አመሰግናለሁ፣ ለምታበረታቱኝ አመሰግናለሁ። ጥያቄዎቻችሁን በዚህ መልኩ መልሻለሁኝ ማለት ነው ውዶቼ። እና ለቤቱ አዲስ ተሆናችሁ ሰብስክራይብ አድርጋችሁ ለፉ። ቪዲዮ ደግሞ ከተመቻችሁ ላይክ አድርጉ። ማንኛውም የምትፈልጉትን ጥያቄ ኮሜንት ላይ አስቀምጡልኝ። በቻልኩት መጠን በሪፕሌይ የምመልስላችኋለሁ በጽሁፍ። እንደዚህም ሲመቸኝ ደግሞ ሰፋ ጠቅልል አድርጌ በቪዲዮ እመልስላችኋለሁኝ ማለት ነው። የእያንዳንዳችሁን ኮሜንት በነገራችን ላይ አያለሁ፣ እከታተላለሁ ማለት ነው። የሁላችሁንም ኮሜንት አያለሁ፣ እከታተላለሁ። የቻልኩትን በዛው ላይ በጽሁፍ መልስላችኋለሁ። ማብራሪያ የሚፈልገውን ኮሜንት ደግሞ እንደዚህ ቪዲዮ ሰርቼ ሰፋ አድርጌ አብራርቼ እነግራችኋለሁኝ ማለት ነው ውዶቼ። ለምትሰጡኝ አስተያየት፣ ለምታበረታቱኝ ሁላችሁንም ከልብ አመሰግናለሁ። ሰብስክራይብ እያደረጋችሁ ሼር እያደረጋችሁ ለጓደኞቻችሁ አድርሱልኝ፣ አበረታቱኝ። እናንተ ስትኖሩ እኔ እኖራለሁ፣ እናንተ ስታበረቱኝ እኔ እበረታለሁ። የኔ ልፋት የኔ ድካም ብቻ ለእኔ ዋጋ የለውም። የእናንተ እገዛና የእናንተ ድጋፍ ያስፈልገኛል ማለት ነውና የዛሬው ቪዲዮ ይህንን ይመስላል። በሌላ ቪዲዮ እስከምንገናኝ መልካም ቀን ይሁንላችሁ። ወዳችኋለሁ። ባይ